ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ተደራሽነታችን እንዲሰፋ እንድታደርጉ በትህትና እንጠይቃችኋለን። ዛሬም እንግዲህ በአዲስ ፕሮግራም ተገናኝተናል። እንግዲህ በማንቸስተር ዩናይትድ ደጋፊዎች እና በአርሰናል ደጋፊዎች ዘንድ በተለይ እኛ ሀገር ኢትዮጵያ የሚጠበቀው ታላቁ ጨዋታ እንግዲህ በኦልድ ትራፎርድ በፕሪሚየር ሊግ ጨዋታ እንግዲህ ማንቸስተር ዩናይትድ እና አርሰናል ይገናኛሉ። ስለዚህም ጨዋታ እንግዲህ መነሳት ያለባቸውን ፖይንቶች አንድ ላይ የምናነሳ ይሆናል። እስከ ፕሮግራማቸው ፍጻሜ ድረስ አብራችሁ እንድትቆዩ ተጋብዛችኋል። ማንቸስተር ዩናይትድ እንግዲህ በኦልድ ትራፎርድ በሜዳው እንግዲህ ከአርሰናል ጋር ጨዋታውን ያደርጋል። እንግዲህ በሜዳው እንግዲህ ማንቸስተር ዩናይትድ ያለውን ሪከርድ የምናውቀው ነገር ነው። በኦልድ ትራፎርድ የሚደረገው ጨዋታ እንግዲህ ማንቸስተር ዩናይትድ ከዚህ በፊት ቢሆን ኖሮ ኦልድ ትራፎርድ በደንብ የተከበረ ነበረ። በደንብ አይደለም አርሰናል፣ ሌሎቹም የዩሮፕ ትልልቅ የሚባሉ ቡድኖች የሚፈሩት ስታዲየም ነበረ። አሁን ላይ ግን ያ ነገር ቀርቷል። ቢሆንም ግን ይሄ ጨዋታ ትልቅነቱ ግን መቼም ደብዝዞ አያውቅም። ለምሳሌ ደርቢ የሚባሉ ጨዋታዎች እኮ ደርቢነታቸው በቃ የሚነሳበት መንገድ ነው የሚፈለገው። ከዛ በኋላ ግን የቡድኖቹ ወቅታዊ ውጤት ምንም ማተር አያደርግም። በእርግጥ ወቅታዊ ውጤታቸው ጥሩ ቢሆን ኖሮ እና ቢገናኙ በጣም ማተር ያደርጋል። ለምሳሌ ኤል ክላሲኮን ብንወስድ ባርሴሎና እና ሪያል ማድሪድ በምንም አይነት ሲቹዌሽን ውስጥ ቢገናኙ በእርግጠኝነት ወራጅ ቀጠና ሆኖ ቢገናኙ ትልቅ ጨዋታ መሆኑ የሚታወቅ ነው። ስታዲየም ቲም ብሎ ይሞላል፣ ስትሪም ይደረጋል በደንብ በመላው ዓለም። ደጋፊዎች ከሌላ ሀገር የትራቭል ደጋፊዎች አሉ አይደለ፣ ቱር እያደረጉ ምናምን ሄደው ከአመታዊ ትኬት ካላቸው ሰዎች ላይ የሚገዙ ምናምን ነገር ማለት ነውና እነሱ ሳይቀሩ በጉጉት ይጠብቁታል። ለምንድን ነው ይሄ የሚሆነው? አንዴ የሆነ ነገር ስታቢሊሽ አድርገዋል። ስለዚህ ወቅታዊ ውጤታቸው ጥሩም ሆነ መጥፎ የሚታወቅ ግን ደግሞ ውጤታቸው ደግሞ ጥሩ ሲሆን ደግሞ የበለጠ በደንብ እንዲጓጓ ወይም ደግሞ አጓጊነቱን ይጨምራል። ለምሳሌ ሜሲና ሮናልዶ በነበሩበት ሰዓት ላይ አንደኛና ሁለተኛ የሆኑ የሚገናኙበት ጊዜ ያለ ሁለተኛና ሶስተኛ ምናምን እያለ ሰው ከዛ ጋር ይገናኛል። የአርሰናልና የማንቸስተር ዩናይትድን ስንመለከት አርሰናል ጥሩ ሁኔታ ላይ ነው ያለው። ጥሩ ሁኔታ ላይ ነው ያለው ማለት በፎርም ካየን በኮንሲስተንሲ ካየን ነው እንጂ በዋንጫ ጉዳይ ከተመለከትን ስቲል ማንቸስተር ዩናይትድ ነው በቅርብ ጊዜ ዋንጫ የበላው 2013 ማለት ነው። አርሰናል 2013 አይደለም መጨረሻ ጊዜ ከበላ 2003 2004 ከበላ በኋላ ከዛ በኋላ ፕሪሚየር ሊግ በልቶ አያውቅም ማለት ነው። ምንም እንኳን ሚኬል አርቴታ ከመጣበት ሁለተኛ ዓመት ሶስተኛ ዓመት አካባቢ ጀምሮ ምርጥ የሚባለውን አርሰናል የተመለከትን ቢሆን ወይም ደግሞ ይሄ ሶስተኛ ተከታታዩ ሲዝን ነው ለዋንጫ ሲጠበቅ ማለት ነው። ያለፉትን ሁለት የፕሪሚየር ሊግ የዋንጫ ፉክክሮች ላይ በሲቲ ነበረ ዋንጫውን የተነጠቀው በመጨረሻ ሰዓት ላይ መርቶ ዘንድሮ ግን መርቶ የሚለውም ነገር ቀርቷል። ኦልሬዲ ካሁኑ 13 ነጥብ ልዩነት አለ። ምንም እንኳን የአንድ ጨዋታ አድቫንቴጅ ቢኖረውም አርሰናል አንድ ጨዋታ ይቀረዋል። ግን ዞሮ ግን ያው የፕሪሚየር ሊጉ ጉዳይ ለሊቨርፑል የተሰጠ ይመስላል ማለት ነው። አሁን ባሉበት ሁኔታ ከተመለከትን ዩናይትድ በጣም ሎወስት የሚባል በታሪክ መጥፎ የሚባል ሁኔታ ላይ ነው ያለው። በኦልድ ትራፎርድ እየተመዘገቡ ያሉት አሰቃቂ ውጤቶች በ131 ዓመት ታሪክ ውስጥ በጣም ሎወስት የሚባሉት ምናምን ናቸውና በእነዚህ ሁኔታ ስንመለከት 14ኛ ደረጃ ላይ ነው ያለው እና አርሰናልን ምናምን የሚያይበት እና አርሰናል አይደለም በርንማውዝ ርቆታል ዩናይትድ አይደል። ስለዚህ መጥፎ የሚባል ሲቹዌሽን ላይ ሆኖ ነው ዩናይትድ የሚገናኙት ማለት ነው። በአጠቃላይ የመጀመሪያ እንግዲህ ኮምፒቴቲቭ ማች ያደረጉት አርሰናል እና ማንቸስተር ዩናይትድ የሚለውን ነገር ለማየት ከሞከርን ወደ ኦክቶበር 1894 ይወስደናል። ያኔ ነው እንግዲህ ለመጀመሪያ ጊዜ አርሰናል የሚባለው ቡድን ማንቸስተር ዩናይትድ የሚባለው ቡድን ለመጀመሪያ ጊዜ ጨዋታቸውን ያደረጉት ማለት ይሄ ኮምፒቲቲቭ የሚባለውን ጨዋታ ማለት ነው። ሜይ ቢ ፍሬንድሊ ምናምን ከዛ ፊት አድርገው ከሆነ ያው ኦፊሻልም ስላልሆነ አይታወቅም። አሁን ነው እንዲሁም ፍሬንድሊዎች በደንብ ቁጥጥር ስር የሆኑት እንጂ በፊት ፍሬንድሊ አይታወቅም። ግን በአጠቃላይ ግን ኮምፒቲቲቭ በሚለው ከተመለከትን 1894 ላይ ነው ለመጀመሪያ ጊዜ የተጫወቱት ማለት ነው። እስካሁን ድረስም ወደ 243 ጊዜ ተገናኝተዋል። 243 ማለት አሁን የሚገናኙትን አይጨምርም። ሲገናኙ 244 ይሆናል። ግን እስካሁን ግን 243 ጊዜ ተገናኝተዋል። የማሸነፉን ብልጫ በታሪክ የያዘው ዩናይትድ ነው። ግን ያን ያህል ብዙ ልዩነት የላቸውም። ዩናይትድ 99 ጊዜ ማሸነፍ ችሏል ከ243ቱ። አርሰናል ደግሞ 90 ጊዜ ማሸነፍ ሲችል 54ቱን ጨዋታ ደግሞ በአቻነት ነው የተለያዩት ማለት ነው። ያለፉትን ደግሞ የቅርብ ጊዜ ከተመለከትን በተለይ ከ2021 ጀምሮ ያለውን የምንመለከት ከሆነ በሁለቱ ቡድኖች መካከል ያለው ፉክክር ተመጣጣኝ ነበር ማለት ይቻላል። ምክንያቱም ሁለቱም ስትረግል እያደረጉ የነበረበት ነው። ማንቸስተር ዩናይትድ ከፈርጉሰን በኋላ ቀን አልወጣለ ብሎ እየታገለ ያለበት ሲቹዌሽን ላይ ነው ያለው። አርሰናልም ደግሞ እንደዚሁ ቬንገር እያለም የቬንገር የመጨረሻዎቹ
ዓመታት ጀምሮ ሚኬል አርቴታ እስከሚመጣ ድረስ በመሀሉ ኡናይ ኤምሬም ነበርና ጥሩ የሚባል ፐርፎርማንስ አልነበራቸውም እና ሁለቱም ውጤታቸውን ከተመለከትን ተመጣጣኝነትን እናይባቸዋለን። ያም ማለት ምን ማለት ነው? በሜዳው በሚደረግ ጨዋታ ማንቸስተር ዩናይትድ በኦልድ ትራፎርድ የሚያደርገውን ጨዋታ ያሸንፋል፣ አርሰናል ደግሞ በኤምሬትስ የሚያደርገውን ያሸንፋል እያለ ነበር የሚሄደው። ለምሳሌ 2021 ጀምሮ ያለውን ብንመለከት በኦልድ ትራፎርድ የተደረገውን ጨዋታ ማንቸስተር ዩናይትድ 3-2 በሆነ ውጤት አሸነፈ። ከዛ ወደ ኤምሬትስ ሄደና 3-1 በሆነ ውጤት ተሸነፈ። ከዛ በቀጣዩ ደግሞ ማንቸስተር ዩናይትድ በዚሁ በፕሪሚየር ሊግ ማለት ነው በኦልድ ትራፎርድ ጨዋታውን አደረገ፣ 3-1 በሆነ ውጤት አሸነፈ። በኤምሬትስ ሄዶ ተጫወተ፣ 3-2 በሆነ ውጤት ተሸነፈ ማለት ነው። ስለዚህ በሜዳው ማሸነፍ ከዛ ደግሞ ከሜዳ ውጭ መሸነፍ ኮንሲስተንትሊ ነበር እየቀጠሉት ያሉት። ከዛ በመሀል የፍሬንድሊ ማች አለ፣ እሱ ብዙም አይቆጠርም። ከዛ በኋላ ወደ ፕሪሚየር ሊግ ይመለስና አርሰናል ከዩናይትድ የሚያደርጉትን ጨዋታ በኤምሬትስ የተደረገውን ጨዋታ አርሰናል 3-1 አሸነፈ። ከዛ በኋላ መልሶ በኦልድ ትራፎርድም እንደምናስታውሰው አምና ላይ 1-0 አሸነፈና እዚህ ጋር ነው የተሰበረው። አርሰናል ደርሶ መልስም ሲያሸንፍ እንደዚሁም ደግሞ በኦልድ ትራፎርድም ሲያሸንፍ እንግዲህ እዚህ ጋር ነው የተሰበረው እንጂ እንዳልኳችሁ በዛ ቅደም ተከተል ነበር ይመጣ የነበረው። የዘንድሮን ከተመለከትን ደግሞ ሁለቱም ጨዋታ የተደረገው እስከ 2 ተገናኝተዋል አርሰናል እና ዩናይትድ። ሁለቱም ጨዋታ በኤምሬትስ ነበር የተደረገው። አንዱን በፕሪሚየር ሊግ የነበረውን አርሰናል አሸነፈ፣ በኤፍኤ ካፕ የነበረውን ደግሞ ማንቸስተር ዩናይትድ በመለያ ዓመት አሸነፈ ማለት ነው። በእንደዚህ አይነት መልኩ እንግዲህ ያለፈው የቅርብ ግንኙነታቸው ይህንን ይመስል ነበር። በአጠቃላይ ግን እንዳልኳችሁ 243 ጨዋታ ግን የተመዘገበው ውጤት ደግሞ ቅድም እንደጠቀስኩላችሁ ይሆናል ማለት ነው። ከዛ ውጪ ማንቸስተር ዩናይትድ ካለፉት 6 የኦልድ ትራፎርድ ጨዋታ እንግዲህ 3ቱን አሸንፎ 3ቱን ተሸንፏል። እኩል ነው ያሸነፈውም እንግዲህ 3ቱን ካሸነፋቸው 2ቱ እንግዲህ ኢፕስዊች ታውንና ሌስተር ሲቲ እንደዚሁ ወራጅ ቀጠና ላይ የሚገኙ ቡድኖች ናቸው። ሌስተር ሲቲን ለምሳሌ በኤፍኤ ካፕ አሸንፎ በሚያልፍበት ሰዓት ላይ በኦልድ ትራፎርድ መጨረሻ ላይ ቫር የለም ስለተባለ የሃሪ ማጉዌር ኦፍሳይድ ኳስ ወይም ደግሞ ኦፍሳይድ ጎልን ተከትሎ ነው እንግዲህ ማንቸስተር ዩናይትድ በኦልድ ትራፎርድ ማሸነፍ የቻለው። ስለዚህ በኦልድ ትራፎርድ ማንቸስተር ዩናይትድ ምን ያህል ደካማ እንደሆነ ግልጽ ነው። ኦልድ ትራፎርድ ለተጋጣሚ ሳይሆን ለራሱ ለዩናይትድ አስፈሪ ስታዲየም እየሆነ መጥቷል እና ቲያትር ኦፍ ድሪምስ ሲባል የነበረው በፊት ለተጫዋቾቹ ለራሳቸው ነበረ። አሁን ግን የትኛውን ቡድን ኢፕስዊችንም ቢሆን ሌስተርም ቢሆን ሳውዝሃምፕተንም ቢሆን ማንም ቢሆን በኦልድ ትራፎርድ ላይ ብዙ ታሪክ ስለሌላቸው አሁን ዩናይትድ ደግሞ ያለበት ሁኔታ በጣም መጥፎ የሚባል ሁኔታ ላይ ስለሆነ ሁሉም ቶሎ ብለው እድላቸውን መቁረስ ነው የሚፈልጉት በዚህ ሰዓት። ቲያትር ኦፍ ድሪምስ ሲባል ድሪሙ የሚሆነው ለተጋጣሚዎች ነው ማለት ነው እና በእነዚህ አይነት መልኩ እንግዲህ ማንቸስተር ዩናይትድ በኦልድ ትራፎርድ የሚያደርገው ጨዋታ ጥሩ የሚባል አፈጻጸም የለውም። ምንም እንኳን ከቅርብ ጊዜ ወዲህ እንዳልኳቸው ያለፉት 6 ጨዋታዎች ላይ የሆነ የመሻሻል ነገሮች ቢታዩም ግን ቡድኖቹን ግን ኮንሲደር መደረግ አለባቸው። ከአርሰናል ጋር የሚደረገውን ጨዋታ ስናስብ ደግሞ በኦልድ ትራፎርድ ነው የሚደረገው። ግን ደግሞ ትልቅ ቲም ከመሆኑም አንጻር አርሰናል የተደራጀ ጨዋታን ስለሚጫወት ምናልባትም በኦልድ ትራፎርድ እንግዲህ ሩበን አሞሪም ፕራግማቲዝም አጨዋወትን የሚከተል ከሆነ ምናልባት አርሰናልን ድል ሊያደርግ የሚችልበት ሁኔታ አለ። ግን ትልልቆቹ ቡድኖች በተለይ በዚህ ዓመት ግን ኦልድ ትራፎርድ ላይ መጥተው ትልልቆቹ ሳይሆን ትንሽ የተደራጀ ቲም ኦልድ ትራፎርድ ላይ ጉድ ሲሰራቸው በተደጋጋሚ ተመልክተናል። በዛም አለ በዚህ ግን ጨዋታው የደርቢ ስሜትም ስላለው የደርቢ ደግሞ ጨዋታዎች ላይ የሚገመት ነገር አይኖር። ከዚህ በፊት ለምሳሌ ዩናይትድ በበርንማውዝ ተሸንፏል፣ በኖቲንግሃም ተሸንፏል። ይሄ ማለት ከአርሰናል ጋር ያለው ጨዋታ ደግሞ የደርቢ ስሜት ስላለው ምናልባትም ያ ነገር ትልቅ ፋክተር ሊኖረው እንደሚችል ቀድሞ ይታወቃል። በአጠቃላይ ግን ጨዋታው ግን አቻ ለመጨረሻ ጊዜ የተለያዩት ዩናይትድና አርሰናል በ2021 በተደረገው ጨዋታ ነበር። ስለዚህ ይህ ጨዋታ ተሸናንፎ የሚያልቁበት እንጂ የአቻ ብዙም የማይሆንበት ሁኔታ አለ ማለት ነው። ሁለቱም እንግዲህ ወደዚህ ጨዋታ ሲያመሩ የአውሮፓ ውድድር አድርገው ነው። ምንም እንኳን ማንቸስተር ዩናይትድ ሐሙስ ዕለት ጨዋታውን ቢያካሂድም ማለት ነው ሩበን አሞሪም እንደተናገረው ከቻምፒየንስ ሊግ ይልቅ ዩሮፓ ሊግ አስቸጋሪ ነው ብሎ ተናግሯል። ከክብደቱ አንጻር ሳይሆን ከሪከቨሪ ታይም አንጻር ለምሳሌ ኢቨን ስለዚህ ስለ ፕሪማች ኮንፈረንሱ ስለ አርሰናሉ ጨዋታ ፕሪማች ኮንፈረንስ ራሱ የሰጠው እዛው ላይ ደርቦበት ነበረ። ከዛ ከሪያል ሶሲዳድ የነበረው ጨዋታ ነበረ እዛ ፖስት ማች ሰጠና ከዛ በኋላ ፕሪማች የአርሰናልን ሰጠ ማለት ነው። ሐሙስ ተጫወተ። አርብ ቀን ምንም አይነት ነገር አያደርጉም። ያልተጫወቱ ተጫዋቾች ናቸው የተወሰነ ስራ የሚሰሩት፣ ሪከቨሪ ምናምን ነገር ነው የሚኖረው። ቅዳሜ ደግሞ እሑድ ጨዋታ ስላለ ከባድ ትሬኒንግ አይሰራም። ስለዚህ ያለው ሴሽንም አንድ ሴሽን ነው። ያቺ ሴሽንም እንግዲህ የትሬኒንግ ሳትሆን የሪከቨሪ ሴሽን ተብላ ነው የምትወሰደው። በእንደዚህ አይነት ዝግጁነት ነው እንግዲህ ማንቸስተር ዩናይትድ ወደ እሑዱ የሚያመራው። በአርሰናል በኩል ግን በአንጻራዊነት ከማንቸስተር ዩናይትድ አድቫንስድ የሆነ ቀን አላቸው ተብሎ ይታስባል። ያን አድቫንቴጅ ይዘው ነው የሚገቡት። ሁለቱም ከሜዳቸው ውጭ ነበር ጨዋታ አድርገው የነበረው። ማንቸስተር ዩናይትድ 1-1 በሆናቸው ውጤት ተመለሰ። አርሰናል ደግሞ 7-1 በሆነ ውጤት እንግዲህ አሸንፎ ነበር ሄደው። በዚህኛው ጨዋታ ላይ የሚነሳው
ነገር ምንድን ነው ይህ ሁላ ጎል ያስቆጠሩ አርሰናል በአጥቂ እየተቸገረ ያለው አርሰናል ይህ ሁላ ጎል እያስቆጠረ ከየት መጥቶ ነው የሚለው ነገር አንድ የሚነግረን ነገር አለ። እሱ ምንድን ነው የአርሰናልን ኤክስጂ ከተመለከትን ለምሳሌ የሰባቱም ጎሎች ኤክስጂ ከተመለከትን 2.0 ነው። ይሄም ወደ ጃንዋሪ አካባቢ ላይ ከጂሮና ጋር በነበረው ጨዋታ ላይ 2-1 ባሸነፉበት ጨዋታ ላይ ኤክስጂያቸው 2.1 ነበር። 2-1 ያሸነፉበት ጨዋታም ያነሰ ኤክስፔክትድ ጎል ነው የነበረው ማለት ነው። ስለዚህ ችግሩ ወዴት ያመራል? እርግጥ እንዲህ ነው ብሎ መናገር ባይቻልም ግን የፒኤስቪም ድክመት ግልጽ ነው። በዛ ላይ 6 የተለያዩ ተጫዋቾች ናቸው ያስቆጠሩት በፒኤስቪ ጨዋታ ላይ። እነዚህ ነገሮች ስንመለከት ምናልባትም አርሰናል 7 ጎል ያገባበትን ኃይል ይዞ ነው የሚመጣው ወይንስ ደግሞ ያለፉት የፕሪሚየር ሊግ ጨዋታዎች ዌስትሃም እና ኖቲንጋም ጋር በሁለቱም ጨዋታ ላይ ተደምሮ 3 ኦን ታርጌቶችን ነበር ማድረግ የቻለው፣ ምንም ጎል አላስቆጠረም። ይህ ነገር ከምን አንጻር ነው የትኛው ላይ ያጋድላል የሚለው ነገር አጓጊ ይሆናል። ግን ሞሮፍ ግን በደንብ ትኩር ብለን ካየ ነው ግን የ7-1 ነገር ያን ያህል በዚህ ፕሪሚየር ሊግ ላይ ይሄ ነገር ይጠበቃል ለማንቸስተር ዩናይትድ ስጋት ነው ምናምን የሚያስብል ጉዳይ አይመስለኝም። ምክንያቱም ኤክስጂውን መመልከት እንችላለን፣ ተጋጣሚውን መመልከት እንችላለን። ስለዚህ ማንቸስተር ዩናይትዶች በተሻለ መልኩ መበርታት የሚችሉ ከሆነ የአርሰናል 7 አግብቶ መምጣት ያን ያህል ማተር ላይ ያደርግ ይችል ነበረ። በደረጃ ሰንጠረዥ ላይ ያሉትን ሁኔታዎች ደግሞ ከተመለከትን አርሰናል 2ኛ ደረጃ ላይ እንዳለ ይታወቃል። ይህን ጨዋታ አርሰናል ቢሸነፍ ምን ማለት ነው የሚለውን ነገር ስንመለከት ከሊቨር አንደኛ ከዋንጫው ጋር ያለው ነገር ኦልሬዲ ያለቀ ጉዳይ ነው። ምናልባት እያሸነፈ ሄዶ ይሄ ስታንዲንግ ኦቬሽኑ አለ አይደለ በመሀል ሻምፒዮን ሆኖ ሊቨርፑል በመሀል ሲያልፍ ጥግና ጥጎን የሚያጨበጭቡት እሱን ነገር ቀድሞ ለማስቀረት ካልሆነ በስተቀር የተለየ ነገር ይኖራል ተብሎ አይታሰብም። ሊቨርፑል እየተሸነፈ የሚቀጥል ከሆነ ከዛ ውጭ ኖቲንጋም እና ሲቲ በ47 እና በ48 ነጥብ 3ኛና 4ኛ ደረጃ ላይ አሉ። ሁለቱ ቡድኖች ደግሞ ጨዋታቸውን ያደርጋሉ እርስ በርስ። ስለዚህ ይህ አድቫንቴጅ ለአርሰናል ጥሩ ነው። ምክንያቱም አንዱ ቡድን ነው ከፍ ሊል የሚችለው እንጂ ሁለቱም ጨዋታ አሸንፈው ወደ ላይ የሚመጡበት ሲቹዌሽን የለም። ኖቲንጋም ካሸነፈ በአርሰናልና በኖቲንጋም መካከል ያለው የነጥብ ልዩነት 3 ብቻ ይሆናል። ሲቲ ካሸነፈ ደግሞ 4 ነጥብ ብቻ የሚሆንበት አጋጣሚ ያለ። በእንደዚህ አይነት መልኩ የደረጃ ሰንጠረዡ የአርሰናልን ጨዋታ አፌክት የሚያደርገው በማንቸስተር ዩናይትድ በኩል ካየን 14ኛ ደረጃ ላይ የሚገኘው ግን 14ኛ ደረጃ ላይ ሲገኝ ከቶተናም ከ13ኛው ጀምሮ 33 ነጥብ ነው ያላቸው ከ15ኛ እስከሚገኘው ድረስ ማለት ነው። ኤቨርተንም ከተመለከትን 32 ነጥብ ነው ያለው። ኤቨርተን ማሸነፍ የሚችል ከሆነ ከማንቸስተር ዩናይትድ በላይ ይሆናል። ዌስትሃም የሚያሸነፍ ከሆነ በላይ ይሆናል። ስለዚህ ማንቸስተር ዩናይትድ ይህን ጨዋታ የሚሸነፍ ከሆነ 16ኛ ደረጃ ላይ ሊሆን የሚችልበት አጋጣሚ አለ። ምንም ቢሆን ደረጃውን ከፍ ቢያደርግ የተሻለ ይመስላል። ምክንያቱም የሚሰጠው የብር መጠን በደረጃ ይለያያል። በእርግጥ የአንድ ደረጃ 2 ደረጃ ልዩነት ትልቅ ዲፍረንስ ላይ ያመጣ ይችላል። ግን ደግሞ በዛም አለ በዚህ ግን የገንዘብ ልዩነት ያመጣል። ከክብርም አንጻር ስላለ ዩናይትድ ይህን ጨዋታ ለማሸነፍ ይገባል ተብሎ የሚጠበቅበት ወይም ደግሞ የሚታሰብበት ሌላኛው ሁኔታ እንደዚህ ነው ማለት ነው። ከዛ ውጭ ሩበን አሞሪም እንደዚሁ ፕሪማች ኮንፈረንስ ሰጥቶ እንግዲህ አንዳንድ አፕዴቶችን አሳውቋል። ከነዛም መካከል እንግዲህ ኡጋርቴና ማጓየር ይደርሳሉ ወይ ተብሎ በተጠየቀበት ሰዓት ላይ እርግጠኛ አይደለሁም፣ ሌሎች ቴስቶች ያስፈልጋሉ ወይም ትሬኒንግ ላይ ያለው ሁኔታ መመልከት አለብን። ግን ሌላው ቡድኑ ሰርቫይቭ ለማድረግ ነው የምንጫወተው። ምክንያቱም የሶሲዳዱ ጨዋታ ላይ 20 ደቂቃ ያለፈውን የመጨረሻዎቹን 20 ደቂቃዎች ተዳክመን ነበር፣ በጣም ተቸግረን ነበር። ስለዚህ ሰርቫይቭ ለማድረግ ነው የምንጫወተው። የኡጋርቴና የማጉየር ጉዳይ አልታወቅም ወይም ደግሞ ገና አልተለየም ብሎ ተናግሮ ነበረ። ቺዱ ወይስ ሆይሉንድ ነው የሚሰለፉት ተብሎ በጠየቀበትም ሰዓት ላይ እንግዲህ በደንብ ትሬኒንጉን የሰራው ተጫዋች እንደሚሰለፍና ቺዶም ለጨዋታው ብቁ ነው፣ ሆይሉንድም ለጨዋታው ብቁ ነው። ስለዚህ ሁለቱም ትሬኒንግ ላይ ባላቸው ፐርፎርማንስ ታይቶ ኦፍኮርስ እድል ይሰጣቸዋል የሚል ሀሳብ አለ። ከዛ ውጭ እንግዲህ የተጠየቀው ሌላ ጥያቄ ከጉዳት የተመለሰ አዲስ ተጫዋች አይኖርም ወይ ተብሎ በተጠየቀበት ሰዓት ላይ አዲስ የሚመጣ ተጫዋች የለም። እነ ማውንት እንደዚሁም ደግሞ እነ አማድ ምናልባት ማለት ከሲዝኑ በፊት ሲዝኑ ከማለቁ በፊት እነ ሾ የመሳሰሉት ሊመጡ ይችላሉ እንጂ አዲስ ከጉዳት የሚመለስ ተጫዋች አይኖርም ብሎ ተናግሯል። ከዚ ውጭ እንግዲህ 120 ደቂቃ ተጫውቶ ከዛ በኋላ ሐሙስ ዕለት ተጫውቶ ከዛ ደግሞ እሑድ ስለመጫወቱ ጉዳይ በተጠየቀበት ሰዓት ላይ ከባድ እንደሆነ አውቃለሁ። ግን ከዚህ ሲዝን በኋላ ሁሉ ነገር መልመዴ አይቀርም ወይም ደግሞ ለሁሉ ነገር መዘጋጀት አይቀርም። ግን እንደምታውቁት ግን ይሄ ነገር ምን ያህል ክሬዚ እንደሆነ ግን መረዳት ይቻላሉ ተናግሯል። ከዛ ውጭ ዩሮፓ ሊግንም ክብደቱን እንግዲህ በደንብ ተናግሯል። ከሪከቨሪ አንጻር ነው እንጂ ያን ነገር የተናገረው ያው ካሉት ቲሞች አንጻር አይደለም። ግን ደግሞ እውነቱን ነው። ለምሳሌ ማንቸስተር ዩናይትድ ለምሳሌ ፋቲግ ታይቶበት ነበር ብሎ ሩበን አሞሪም እየተናገረ ነበር ከሶሲዳዱ ጨዋታ በኋላ ምንም እንኳን በነ ፖል ስኮልስ ባይስማሙበትም ማለት ነው። ግን ይሄ ነገር እየተፈጠረ ያለው ምንድን ነው?
ማንቸስተር ዩናይትድ 120 ደቂቃ ተጫወተ በፉላሙ ጨዋታ ላይ ማለት ነው። ከዛ በኋላ በፔናልቲ ተሸነፈ። ያለው የሜንታል ፋቲግ አለ፣ የፊዚካል ፋቲግ አለ። ከዛ በኋላ በእንደዚህ አይነት መልኩ 120 ደቂቃ ከተጫወተ በኋላ ደግሞ ወደ ስፔን ተጓዘ። ከዛ ስፔን ተጉዞ ደግሞ ተጫወተ፣ እንደዛው ደከመው ምናምን ፋቲግ ታየበት። ከዛ ተመልሶ ይመጣና ደግሞ ወደ እንግሊዝ ተመልሶ ደግሞ መጥቶ ከአርሰናል ጋር ደግሞ ድጋሚ ይጫወታል። ስለዚህ እውነትም እንደመናገር ዩሮፓ ሊግ ላይ መጫወት ሐሙስ ቀን ተጫውቶ እሑድ መጫወት በጣም አሰቃቂ ነገር ነው። በተለይ ደግሞ ያለፈው ቀኖች ላይ 120 ደቂቃ ለተጫወተ ቡድን በጣም አሰቃቂ እንደሆነ ሩበን አሞሪም ከተናገረው ነገር አንጻር መረዳት እንችላለን ማለት ነው። ከዛ ውጭ እንግዲህ ስለ ጉዳት ተጠየቀና አርቴታም ተመሳሳይ የጉዳት ችግር ገጥሞት አንድ ላይ ያደረገበት መንገድ አለ። ሶ አንተስ እንዴት ነው ምናምን ተብሎ በተጠየቀበት ሰዓት ላይ አርቴታ ያለው ታይም እኔ የለኝም ብቻ ሳይሆን ከዚህ በኋላ ሊኖረኝም አይችልም ብሎ ነበር የተናገረውና እውነት ለመናገር እንደዛ ነው። አርቴታ እስካሁን ድረስ በአጠቃላይ አርሰናልን ማኔጅ ያደረገበት ጨዋታ ወደ 273 ደርሷል። በፕሪሚየር ሊጉ ብቻ ከተመለከትን ደግሞ 200ኛ የፕሪሚየር ሊግ ጨዋታውን ነው ከማንቸስተር ዩናይትድ ጋር በኦልድ ትራፎርድ ያደርገው ማለት ነው። ስለዚህ 200 የመጣው 2019 ላይ ነበር፣ ዲሴምበር 2019 ነበር አርሰናል የተቀላቀለው። አሁን 2025 ደርሷል። እስካሁን ድረስ እንግዲህ ኤፍኤ ካፕ ዋንጫን ነው ትልቅ ከሚባለው የኮሚኒቲ ሺልድ ስታይል ኤፍኤ ካፕ ዋንጫን ነው ማሳካት የቻለው። በእርግጥ ቲሙ በተለይ ያለፈውን ይሄንን ዓመት ጨምረን ያለፈውን 3 ተከታታይ የውድድር ዘመን ሁለተኛ ሆኖ መጨረሱ ለሚኬል አርቴታም ሆነ ለአርሰናል ውድቀት ተደርጎ የተቆጠረበት ነበር። ካለው ቲም ስትራክቸር አንጻር፣ ከተሰጠው ጊዜ አንጻር፣ ከብዙ አንጻር ከተመለከተ የማይካደው ነገር ቡድኑ ተሻሽሏል። ያው ተሻሽሏል፣ ይሄ የሚታወቅ ነገር ነው። ግን ደግሞ ተሻሽሏል ማለት ሳይክል አለው ሁሉ። ይሄ ቲም እያንዳንዱ ቲም እነ ሳካ ያሉበት ጥምረታቸው ማለት ሳካ ቀላል እድሜው ገና ነው ይታወቃል። የራይስም ገና ነው፣ የኦዴጋርድም ገና ነው። ትልልቅ ተጫዋቾች ላይኖሩ ይችላሉ፣ ግን ቅንጅታቸው ግን ሳይክሉ ያልቃል። ስለሚያልቅ በዋንጫ የማይጠናቀቅ ከሆነ ጎልደን ጀኔሬሽን ይባላል። ለምሳሌ አለ በእርግጥ ጎልደን ጀኔሬሽን ሲባል ብዙ ጊዜ በብሔራዊ ቡድኖች ነው የምንመለከተው፣ ከስንት አንድ የሚፈጠር ነው ምናምን ይባላል። ለምሳሌ የጀርመን ለምሳሌ ብራዚል 7-1 ያሸነፈችበት ጨዋታ ጎልደን ጀኔሬሽን ነው ማለት ይቻላል። የነበረውን ስብስብ ስናይና ክሩስ እነ ሜሱት ኦዚል ከባድ ነው። እነ ሻርላ የመሳሰሉ እነ ሙለር በጥሩ እድሜያቸው ላይ የተገኙበት ነው። ይሄኛውም ቅንጅት የሚባል ነገር አለ። ሲቀጥል ደግሞ ሳሊባም ደግሞ ስለ ማድሪድ ምናምን እየተባለ እየተወራ ነው። ይህም ነገር አይሆንም ማለት አይቻልም። ስለዚህ 200 ፕሪሚየር ሊግ ማለት እስካሁን 199 ፕሪሚየር ሊግ ጨዋታዎችን አድርገው እንግዲህ በጥሩ ሁኔታ ነው ያለው። አርሰናል ተነቃቅቷል ከተባለ ዋንጫ ማንሳት እንግዲህ ግዴታ ነው ተብሎ ነው የሚጠበቀው። አለዛ ዋንጫ የማያነሳ ከሆነ ስኬቱ በምንድን ነው የሚለካው? በጥሩ በተጫወተና ጥሩ ሁለተኛ በሆነ ብቻ ስኬት የማይለካበት ሲቹዌሽን ስላለ ከዛ አንጻር ነው የአርቴታም ቆይታ የሚጠበቀውና እንዳለው ሩበን አሞሪም 5 ዓመት የተሰጠውም የማንቸስተር ዩናይትድ አሰልጣኝ የለም ከፈርጉሰን በኋላ። በእርግጥ ምንም የሆነ ተስፋ አላሳዩም ሊባል ይችላል፣ ግን በዛም ባለ በዚህ ግን ማንም 5 ዓመት የደረሰ ወይም 4 ዓመት የደረሰ አሰልጣኝ ስለሌለ ሩበን አሞሪም የተናገረው ነገር እውነቱን ነው። ጨዋታውን በአጠቃላይ ለመጠቅለል ያህል ማንቸስተር ዩናይትድ ከሁለቱ ማን ነው ጫና ያለበት ቢለውን ከተመለከትን ማንቸስተር ዩናይትድ ፋቲግ ምናምን ስላለበት ጫና ኖሮበት ይገባል። እሱ ብቻ አይደለም፣ በኦልድ ትራፎርድ ሁሌ ስለሚጨነቅ ዩናይትድ ኦልድ ትራፎርድ ላይ የሚደረገውም ጨዋታ ሌላ ጫና ነው ተብሎ ሊታሰብ ወይም ደግሞ ሊጠበቅ ይችላል። ግን ደግሞ እንደ አርሰናል ግን ይሆናል ተብሎ አይታሰብም። ምክንያቱም አርሰናል ያለውን የነጥብ ልዩነት እስከ መጨረሻው ማስፋት አይፈልግም። ከሊቨርፑል ጋር ያለው ሁኔታ ከሁለተኛ መንሸራተት አይፈልግም። ከነዛ ኢቨን ደግሞ በኤፍኤ ካፕ ዩናይትድ ማሰናበቱን ተከትሎ መበቀልም ሊፈልግ ቢችልበት ሁኔታ አለ። ማንቸስተር ዩናይትድ ግን በአሁኑ ሰዓት የሚያዋጣው ምናልባት አሞሪም ካወቀበት ግን ወደ ዩሮፓ ሊግ ሙሉ በሙሉ ፎከስ አድርጎ እነዚህ ነገሮች ላይ ብዙም ትኩረት የሚሰጥበት ሲቹዌሽን ይኖራል ተብሎ አይታሰብም። ኦልድ ትራፎርድ ከመሆኑ አንጻር ማንቸስተር ዩናይትድም ጫናውን ሼር ያደርጋል። ግን ደግሞ አርሰናልም ግን በቀላል ፕሬሸር አይደለም የሚመጣው፣ እንዲያሸንፍ ይጠበቃል፣ ጥሩ ውጤት እንዲያመጣ ይጠበቃል። ስለዚህ የኦልድ ትራፎርዱ ጨዋታ ግን ጥሩ የሚባል ጨዋታ ልንመለከት የምንችልበት እድል ይኖራል። ምናልባት ሩበን አሞሪም ሮቴት ለማድረግ አስቡ እንግዲህ አንዳንድ ተጫዋቾችን ቢያሳርፉ ሊገርመን አይገባም ብዬ አስባለሁ። ምክንያቱም ካለው ፋቲግ አንጻር ካየን የዩሮፓ ሊጉንም እንግዲህ ቀጣይ የሚደረገውንም ጨዋታ ላለማጣት በሚል እሳቤ ቤንች ቢያሳርፋቸው ሮቴት ቢያደርግ አይገርምም። አርሰናል ግን ኦልሬዲ የፒኤስቪ ጨዋታ ያለቀ የተበላ ቁብ ስለሆነ በሙሉ ስኳዱ የሚገባበት እድል አለ። በዩናይትድ በኩል ግን ምናልባት ሮቴሽኖችን ልንመለከት የምንችልበት እድል ይኖራል ማለት ነው። በአጠቃላይ ጨዋታው ምን ይመስላል የሚለውን ነገር በእንደዚህ አይነት መልኩ ዳሰንላችኋል። የእናንተ ሀሳብ ምንድን ነው የሚለውን ነገር ደግሞ ኮሜንት ሴክሽን ላይ እንድታስቀምጡ እንጠይቃችኋለን። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ፕሮግራም እስከምንገናኝ መልካም ጊዜ